ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። የመጀመሪያ ክፍል የዛሬውን ፕሮግራም በቀጥታ ከእናንተ ጋር ቆይታ ለማድረግ በሊቨርፑል የዝውውር የምሽቱ ትልቁን ሰበር ዜና በዛሬው ዕለት ለመወያያነት መርጠን መረጃውን ወደ እናንተ እያሻገርን በዚህ የዝውውር ሂደት ዙሪያ መነሳት ያለባቸውን ነጥቦች አንስተን የምንወያይበትን የመጀመሪያ ክፍል ሊቨርፑልን ትኩረት አድርገን በስተመጨረሻም ከ4 ሳምንት ያነሰ ጊዜ በቀረው የዝውውር መስኮት እንግዲህ ሊቨርፑሎች በስተመጨረሻም ትላልቅ ዝውውሮችን ለማድረግ በገበያ ላይ ያለፉትን የስራ ቀናት በከፍተኛ ሁኔታ ሲሰሩ ቆይተው በስተመጨረሻም በዚህ ሳምንት በስራ ቀናት ተጨባጭ የሆኑ የዝውውር ሂደቶችን ለማድረግ ከወዲሁ በንቃት እየሰሩ እንደሆነ ከተጨባጭ መረጃዎች በርካታ የታመኑ ምንጮች እያወጡ ነው የሚገኙት። ይህንን በተመለከተ በነማን ዙሪያ እንግዲህ ሊቨርፑል በቀጣይ የስራ ቀናት ዝውውር ለማካሄድ ዝውውሮችን ለማጠናቀቅ ክለቡን ለማጠናከር የበለጠ ደግሞ ባለፉት ጊዜያት ሲነሱ የነበሩ ጥያቄዎችን ክፍተቶችን በአስተማማኝ ሁኔታ ለመሙላት በቀጣይ እነማን ላይ ለመስራት እንግዲህ ከበስተጀርባ ሂደቶች ተጀምረዋል የሚለውን በዚህ ፕሮግራም ጠለቅ ብለን በተለይ ምሽት ላይ የወጡ ያልተጠበቁ በርካታ መረጃዎች አሉ። እነሱን አያይዘን ከወቅታዊ ሁኔታ ጋር በተገናኘ በቀጥታ በሊቨርፑል የዝውውር ሂደት በዚህ ፕሮግራም ቆይታ እናደርጋለን። ይሄ ፕሮግራም እንደተጠናቀቀ አርሴናል ብራዚላዊውን ብሩኖ ጊመሬስን ለማዘዋወር በቀጣይ 24-48 ሰዓታት የሕክምና ምርመራውን ለማድረግ ወደ ለንደን እንደሚመጣ ኦፊሻሊ በትናንትናው ዕለት ተረጋግጧል። በሁለቱ ክለቦች መካከል ለረጅም ጊዜያት ሲደረግ የነበረው ድርድር ወደ ስምምነት ተደርሶ እንግዲህ ስትራክቸራል ክፍያው ላይ ጠለቅ ያለ ውይይት እየተደረገ ነው የሚገኘው እና ብሩኖ ጊመሬስ የመድፈኞቹ ንብረት ለመሆን ከጫፍ መዳረሱን በትናንትናው ዕለት ዴቪድ ኦርኒስተን ሌሎችም የሚዲያ ምንጮች እየዘገቡ ነው የሚገኙት። ከዚህ ፕሮግራም በመቀጠል ይህንን በተመለከተ ሰፋ ያለ ዝርዝር ጉዳይ ብሩኖ ጊመሬስ ወደ አርሴናል ሲመጣ በአርሴናል ቤት ሊፈጥር የሚችለውን ትላልቅ ልዩነቶችን መነሻ በማድረግ የምንወያይበትን ፕሮግራም ይዘንላችሁ እንመጣለን። በሶስተኛ ክፍል እንግዲህ ውስጣዊ ስር ነቀል ለውጦችን በዚህ የዝውውር መስኮት ሰፋ ያለ ሂደት የጀመረው የሲነር ተጫዋቾችን ማስፈረም፣ ኤክስፒሪየንስ ያላቸውን ተጫዋቾች ወደ ስብስቡ ማካተት የዛቪ አሎንሶ ትልቁ ፕላን ሆኗል። በቀጣይ እንግዲህ የራዮ ቫሊካኖን ፔፔ ቻቫሬን ለማምጣት በጣም ተቃርበዋል ቼልሲዎች። እንዲሁም በተጨማሪ የአሌክስ ስኮት እና የግብ ጠባቂው ዲዬጎ ኮስታ ጉዳይ በትናንትናው ዕለት በስፋት ከቼልሲ ጋር ተያይዞ እየተነሳ ነው የሚገኘው። እንዲሁም በተመሳሳይ ቼልሲ ከስብስቡ በርካታ ተጫዋቾችን ይሸኛል። እነማን ወዴት ለመሄድ ተቃርበዋል የሚለውን እስቲ በቼልሲ ዙሪያም በሶስተኛ ክፍል የምንወያይ ይሆናል። በእነዚህ ፕሮግራሞች እንግዲህ ዕለተ ረቡዕን ከእናንተ ጋር ቆይታ ስናደርግ የመጀመሪያ ክፍል ለመወያያነት መረጃም ወደ እናንተ ለማሻገር የመረጥ ነው በሊቨርፑል ዙሪያ የወጡ ተጨባጭ የምሽቱ መረጃዎች፣ ሌሊት ሊወጡ መረጃዎችን እንግዲህ በዚህ ፕሮግራም ሰፋ ባለመልኩ ወደ እናንተ ተደራሽ እናደርጋለን። እናንተ ይህንን ፕሮግራም ላይክ እያደረጋችሁ ተደራሽነቱን ከፍ እንድታደርጉ በርካታ የእግር ኳስ ቤተሰቦች ጋር እንዲደርስ ላይካችሁ ያስፈልጋል። ላይክ እያደረጋችሁ እንድታደምጡ፣ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችንን እያቀረብን የመጀመሪያ ትኩረታችን በዝውውሩ እንግዲህ በዚህ የዝውውር መስኮት ለረጅም ሳምንታት ሊቨርፑል ከበስተጀርባ በርካታ የዝውውር ስራዎችን ሲሰራ እንደነበር በየጊዜው የሚነሱ ነጥቦች ነበሩ። የተለያዩ ዝውውሮችን ለማድረግ በርካታ ድርድሮች፣ አሰልቺ የሆኑ የዝውውር ሂደቶች እንደነበሩ ይታወቃል። መጀመሪያ የመሐመድ ሳላህን ተተኪ ለማምጣት ትልቁ ኢላማ የነበረው ሚካኤል ኦሊሴ በዚህ የዝውውር መስኮት በባየር ሙኒክ እንደማይሸጥ
ለሊቨርፑል ከተነገረ በኋላ ትኩረታቸውን በቀጥታ የአንዲያ ማንዴ ላይ አድርገው ረጅም ሳምንታት ከተጫዋቹ ተወካዮች እንዲሁም በተመሳሳይ ከአርቢ ላይፕዚግ ጋር ድርድር ሲደረግ ቢቆዩ ሊቨርፑል እንግዲህ መሀል ላይ የተጫዋቹ ተወካዮች ይፋዊ የፊፋ ፍቃድ ባላገኙ ተወካዮች መካከል ስምምነት ተደርሶ ሊቨርፑልም ኦፊሻል ኦፈር ለማቅረብ ለአርቢ ላይፕዚግ ቅድመ ሁኔታውን አጠናቆ ካቀረበ በኋላ ላይፕዚግ ጥያቄውን ውድቅ አድርጎ ሊቨርፑል ለሁለተኛው ኦፈር ሲዘጋጅ የተጫዋቹ ደግሞ ሌላኛው ተወካይ አሁን ላይ ህጋዊ ሆኖ ከትናንት በስቲያ ተገቢውን የፊፋ እውቅና የተሰጠው ራክኔሽን ከፓሪስ ሴን ጀርሜን ጋር ለመስማማት ከበቃ በኋላ እንግዲህ ሊቨርፑል የመሐመድ ሳላህን ተተኪ ለማስፈረም ወደ ሌሎች ኢላማዎች ትኩረት ማድረግ አስገዳጅ ሆኖ ሌሎች ዲፓርትመንቶችንም ለማጠናከር በቀጣይነት እንግዲህ በሌሎች ተጫዋቾች ላይ ሲሰራ ቆይቶ በስተመጨረሻም የክለቡ ትልቁና ተቀዳሚ ኢላማ የሆነውን ብራድሊ ባርኮላን ለማስፈረም አሁን ላይ ከየትኛውም ጊዜ በላይ ከጊዜ ወደ ጊዜ የሁለቱ ክለቦች ድርድር እየገፋ መምጣቱን አሁን ከአድቫንስድ ስቴጅም አልፎ የክፍያ ስርዓቱ ላይ አሁን ሊቨርፑል ያቀረበው ክፍያና ፒኤስጂ የጠበቀው ክፍያ መካከል የመጨረሻው ምናልባት ሁለተኛ ወይም ሶስተኛ ኦፈር ሊሆን ይችላል። ምሽት ላይ እንደወጣው መረጃ ከሆነ ሰፊ የሆነ ጋፕ የለውም። ግን የአከፋፈል ስርዓቱ ላይ የሁለቱ ክለቦች ጠለቅ ያለ ድርድር እንደቀጠለ ነው። የባርኮላን ጉዳይ ሊቨርፑል ለማጠናቀቅ ይሄ ሳምንት ምናልባት የሁለቱ ክለቦችን ስምምነት ለማረጋገጥ የሚያስችል ቁመና የሚያደርስ አዲስ ኦፈር ማቅረቡ ሌሊት ላይ የወጡ ነው የሚገኙት መረጃዎች። በአጠቃላይ በተለይ የሊቨርፑል ኢንሳይደሮች እንደሚሉት ከሆነ በቀጣይ ሳምንት የአብዛኛውን የክለቡን እቅድና የዚህ የዝውውር መስኮት ፕላንን ማጠናቀቅ ቅድሚያ የሚሰጡት ጉዳይ ነው። ለዚህ ደግሞ የክለቡ ፕላን በተለያዩ አጋጣሚዎች በተለያዩ ምክንያቶች ቅድሚያ የተሰጣቸው ከዛም በኋላ ትኩረት ያገኙ የዝውውር ሂደቶች ሲስተጓጎሉ ሲንዛዙ ከርመው በስተመጨረሻም እንግዲህ ቁርጠኛ የሆኑበትን የብራድሊ ባርኮላን ሂደት ቀጣይ የስራ ቀናት በክለቡ ማሊያ ለማስተዋወቅ ወይም የተጫዋቹን ኮንትራትም ከፒኤስጂ ጋር ስምምነት ላይ ደርሰው ተጫዋቹ ከቅድመ የውድድር ዓመቱ ከመጀመሩ ቀደም ብሎ እስከ ዴድላይን ዴይ ድረስ ሳይጓዝ ለማስፈረም እንግዲህ ባለፉት የስራ ቀናት ሰኞና ማክሰኞን ጨምሮ ሊቨርፑል ሲሰራበት እንደነበርና ሌላ አዲስ የተሻሻለው ኦፈር ማቅረቡ እየተሰማ ነው የሚገኘው። ከዚህ ጋር በተያያዘ አዲስ የተሰማው መረጃ እንግዲህ የብራድሊ ባርኮላ ፊርማ በቀጥታ የግራ ክንፍ ተጫዋች እንደሚሆን ይታወቃል። የተጫዋቹም ተፈጥሯዊ ፖዚሽን ነው ወይም በፒኤስጂ ቤት ምቾት አግኝቶ በአስተማማኝ ሁኔታ የተጫዋቹን ብቃት በሜዳ ላይ አውጥቶ ለማሳየት አመቺው ስፍራ የግራ ክንፍ እንደሆነ ይታወቃል። በዛ ዲፓርትመንት ደግሞ ሊቨርፑል በተሻለ ጥልቀትም ጥራትም አለ። አስተማማኝ የሆነ አማራጮች አሉት። አዲሱ ፈራሚ ቪክተር ሙኒዮዝን ጨምሮ ወጣቱ ሪዮ ንጎሞሃ በክለቡም የሰነበተው ኮርሊ ጋክፖ፣ እነዚህ ሶስት አማራጮች እያሉ እንዴት ብራድሊ ባርኮላ የሚለው ጉዳይ ብዙ ሲያወያይ ቆይቶ እንግዲህ የባርኮላ የግራ ክንፍ መምጣት በቀኙ ዲፓርትመንት ሊቨርፑል ሌላ ተጫዋች እንደሚያስፈርም በቅርብ ቀናት ውስጥ ከፍራንሲስኮ ኮንሲሳኦ ጋር በተያያዘ ይሄ ዝውውር መስኮት ሳይከፈት በፈረንጆች ሜይ አንስቶ እስካሁን ድረስ ባሉት ጊዜያት ውስጥ በተደጋጋሚ የምንገልጸው አንድ የተለየ ተጨባጭ የሆነ መረጃ አለ። ባርኮላ የሚመጣው የሊቨርፑል የፊት መስመርን ለማጠናከር የሳላን ተሳትፎ ከሳላ ሊቨርፑል የሚያገኛቸውን ቀጥተኛ የግብ ምርቶችን፣ ድሪብልን፣ አሲስቶችን ሁሉ በተለያዩ ተጫዋቾች ለማግኘትና ይሄ ተጫዋች ሶስተኛ የሜዳ ክፍልን ቨርሲታሊቲውን ለመጠቀም ታሳቢ ተደርጎ እንጂ በቀጥታ የመሐመድ ሳላህ ተተኪና ተተኪ ተብሎ አይደለም የተወሰደው። የበለጠ የሉዊስ ዲያዝ ተተኪ ተደርጎ እንደሚታሰብም በተደጋጋሚ ስንገልጽ ነበር። አሁን ላይ እንግዲህ እንደሚወጡ መረጃዎች ከሆነ በተለይ ከወደ ፈረንሳይ የብራድሊ ባርኮላን ጉዳይ
ሊቨርፑል ሂደቱን ለማጠናቀቅ ድርድር በነበሩበት ወቅት በቅርብ ሳምንት ኤጀንቱን የቀየረው በተመሳሳይ ከፓሪስ ሴን ጀርሜን እንደሚለቅ ተረጋግጦ ፒኤስጂ ለዚህ ተጫዋች ከ40 እስከ 50 ሚሊዮን ዩሮ ከ35 እስከ 40 ሚሊዮን ፓውንድ የመልቀቂያ ክፍያ ያቀረበ ክለብ እንዲያስፈርመው በሩን ከፍቶ የያን ዲያማንዴ ዝውውር አካል አድርጎ ወደ አርቢ ሌፕዚግ ለመሸኘት እቅድ ይዞ የነበረው ሴኔጋላዊው በዚህ ዓለም ዋንጫ ለሴኔጋል ብሔራዊ ቡድን ከፈረንሳይ ጋር ተቀይሮ ገብቶ አስደናቂ ግብ ማስቆጠር የቻለው ኢብራሂም ሚንቤይን ከተለያዩ የቡንደስሊጋ ክለቦች ጋር ስሙ ተያይዞ ፒኤስጂን በቀጥታ ድርድር ሲያደርግ የቆየውን ሴኔጋላዊውን በቀኝ ክንፍ በአስተማማኝ ሁኔታ የ18 ዓመቱ በፒኤስጂም በሴኔጋል ብሔራዊ ቡድን ሲጫወት የተመለከትነውን ተጫዋች በስተመጨረሻም እንግዲህ ሊቨርፑል በኤጀንቱ አማካኝነት ዝውውሩን ሃይጃክ ለማድረግ በቀጥታ ዳይሬክት አፕሮች አድርጎ ተጫዋቹ ምርጫውን አንፊልድ አድርጎ የሊቨርፑል ፕሮጀክትን መርጦ ሌቨርኩዘንና አርቢ ሌፕዚግ በዚህ ተጫዋች ዙሪያ የተሻለ አማራጭ የተሻለ የድርድር ሂደት ቢኖራቸውም ግን የበለጠ ባየር ሌቨርኩዘን ከሊቨርፑል በተሻለ ሁኔታ ባለፉት ጊዜያት ይህን ተጫዋች ለማስፈረም ከፒኤስጂ ጋር ዳይሬክት ድርድሮችን ሲያደርግ እንዲሁም 30 ሚሊዮን ፓውንድ ወይም 35 ሚሊዮን ዩሮ አቅርቦ የ5 ሚሊዮን ዩሮ ጋፕ ተፈጥሮ በሁለቱ ክለቦች መካከል ድርድር ሲደረግ ቆይቶ እንግዲህ በስተመጨረሻም ሊቨርፑል የብራድሊ ባርኮላን ጉዳይ ላይ ጠንክሮ በተጓዘበት ድርድር ጎን ለጎን ያለፉትን ጊዜያት እንግዲህ ኢብራሂም ሚንቤይን ለማስፈረም በተጫዋቹ ኤጀንት አማካኝነት በተደረገው የመጀመሪያ ቅድመ ሁኔታ እንግዲህ የተጫዋቹን ቀጥተኛ ግሪን ላይት አግኝቷል። ተጫዋቹ አንፊልድ መዳረሻው እንዲሆን ምርጫውን በይፋ አሳውቋል። ወደ ሊቨርፑል መዘዋወር እንደሚፈልግና የሊቨርፑልን ፕሮጀክት እንደመረጠ ለአዲሱ ኤጀንት ዮርጊ ሜንዴዝ አሳውቆ እንግዲህ ዮርጊ ሜንዴዝ ለሊቨርፑል ኦፊሻል ግሪን ላይት ሰጥተው አሁን ሊቨርፑሎች በቀጥታ ደብል ዲል ለማድረግ ከፒኤስጂ ጋር የግራ ክንፍና የቀኝ ክንፍ ተጫዋች ለማዘዋወር በቀጥታ በሁለት ተጫዋች ዙሪያ ድርድሮችን ጀምረዋል። አሁን ይሄ ለሊቨርፑል ደጋፊዎች እንግዲህ ባለፉት ጊዜያት በተደጋጋሚ በሁሉም ሚዲያ ማለት ይቻላል በዓለም አቀፍ ደረጃ የሚነሱ ተመሳሳይ ጥያቄዎች አሉ። ባርኮላ በግራ ክንፍ የሚጫወት ከሆነ የቀኙ ክንፍስ የሊቨርፑል ተጫዋቾች አብዛኛው ሁሉም ማለት ይቻላል ፋይናል ሰርድ ላይ የሚገኙ የግራ እግር ተጫዋቾችም አይደሉም። በቀኝ ክንፍ የመጫወት ፕሮባቢሊቲያቸው ከደቂቃዎች አንጻር በጣም አነስተኛ መሆኑን ተከትሎ የቀኙን ዲፓርትመንት ሊቨርፑል ችላ ያለ ወይም ያን ክፍተት ለመጠገን በዚህ የዝውውር መስኮት አስፈላጊውን አማራጭ በገበያ ላይ እንዳላገኘ ተደርጎ በስፋት ሲነገር ነበር። ነገር ግን በተደጋጋሚ ምናልባት በዚህ ቻናል ለረጅም ጊዜ ከኛ ጋር ለከረማችሁ ለምታደምጡም ሊቨርፑል አይደለም አንድ ሁለት የፊት መስመር ተጫዋች ነው የሚያስፈርመው። አንድ ምናልባት ቨርሲታሊቲ ተጫዋች ሊሆን ይችላል። የበለጠ ግን የመሐመድ ሳላ ቦታ ላይ የሚጫወት ተጫዋች እንጂ የመሐመድ ሳላ ተተኪ ተብሎ ታሳቢ ተደርጎ የሚገዛ ተጫዋች የለም። የተጫዋቹ የስኳድ ጉለት ግን በሱ ኳሊቲ ደረጃ ሳይሆን ለወደፊት መሐመድ ሳላ ደረጃ ላይ መብቃት የሚችል የሚጎለብት አሁን ላይ በአስተማማኝ ሁኔታ ደቂቃውም በቦታው ላይ የሚሰጠው አገልግሎት ከግምት ውስጥ ገብቶ በቀኝ ክንፍ የሚጫወት ተጫዋች ግን ማምጣታቸው የማይቀር ነው። በተደጋጋሚ ይህን ነጥብ ስናነሳላችሁ ነበር። በስተመጨረሻም እንግዲህ የቦታው ተመራጭ ተጫዋች ኢብራሂም ሚንቤይ ሆኗል። ይሄ ሴኔጋላዊ የፓሪስ ሴን ጀርሜን የአካዳሚ ውጤት የሆነ አሁን ላይ 18 ዓመቱ ነው። በቅርብ ወራት ውስጥ ከሁለት ወር በኋላ 19 ዓመቱ ላይ ይደርሳል። ፊዚካሊቲው፣ ፍጥነቱ በቦታው ላይ ያለው ባገኛቸው ደቂቃዎች ሁሉ በተጠናቀቀው ሲዝን እንደምታስታውሱት ይሄ ሴኔጋላዊ ተጫዋች 33 ጨዋታዎች ላይ የመጫወት እድል አግኝቶ ከ1500 በላይ ደቂቃዎች ተሰጥተውት ባሳየው አስደናቂ ተስፋ
ባለፉት ጊዜያት እንግዲህ ከቶትናም ጋር ከማንቸስተር ሲቲ ጋር ከባየር ሙኒክ ጋር ስሙ በተደጋጋሚ ተያይዞ ይነሳ ነበር። በተለይ የያን ዲያማንዴ ጉዳይ በፒኤስጂ እና በአርቢ ሌፕዚግ መካከል ድርድር በሚደረግበት ወቅት ይሄ ተጫዋች የዝውውሩ አካል እንዲሆን ፒኤስጂዎች መፈለጋቸው ተከትሎ ሌፕዚግም መጠየቁን ተከትሎ የወቅቱ ድርድር የዚህን ተጫዋች ሂደትንም ያማከለ ነበር። በመሃል ነው እንግዲህ ዝውውሩ በሜዲቴሪያን አማካኝነት ከፒኤስጂ ላይ ሪያል ማድሪድ ያን አይቨሪ ኮስታዊውን ተጫዋች መንጠቅ የቻለውና ያ ዝውውር ሳይሳካ መቅረቱ ለአርቢ ሌፕዚግም ሚንቤይን ለመሸጥ የነበረው የፒኤስጂ ፍላጎት ወይም የዝውውሩ አካል ለማድረግ የነበራቸውን እቅድ 100% እንዲቀይሩ እንዲሰርዙም ያስገደደ ነበር። ከዛም በኋላ እንግዲህ ባየር ሌቨርኩዘን ይህን ተጫዋች ለማዘዋወር ካላቸው ጠንካራ ግንኙነት እንደምታውቁት የጀርመን እግር ኳስ ክለቦች የበላይ አስተዳዳሪዎችና ናስር አልከላይፊ የጠበቀ ግንኙነት አላቸው። በተለይ ከዩሮፒያን ሱፐር ሊግ ጋር በተያያዘ የመጀመሪያ ድምፃቸውን ያነሱት ወይም ዩሮፒያን ሱፐር ሊግ ላለመቀላቀል ከወሰኑ ሊጎች መካከል ግንባር ቀደም ተደርጎ የሚነሳ የጀርመን ቡንደስሊጋ ነው። በተለይ የደጋፊ ቡድኖች መብዛታቸውን ተከትሎ አብዛኛው ፐርሰንት ይህን ጉዳይ ተቃውመው ጤናማ የሆነ የእግር ኳስ ባህልን ለመከተል መወሰናቸውን ተከትሎ እንግዲህ በዛም ወቅት የተፈጠረው ቼን በፒኤስጂ ፕሬዚዳንት አልከላይፊ እና በሌቨርኩዘን ዳይሬክተር የጠበቀ ግንኙነት አለ። ይህንን ተከትሎ እንግዲህ በሁለቱ ወገኖች መካከል በዚህ ተጫዋች የዝውውር ሂደት ዙሪያ ላለፉት ረጅም ሳምንታት ነው የሚለው ፋብሪዚዮም እነ ሲሞን ጆንስም የመረጃው ሙሉ ባለቤት የሆነው ፋብሪክ ሃውኪንስም ይህን ዘጋቢ ታውቁታላችሁ። የአርኤምሲ ስፖርት በጣም ለፈረንሳይ እግር ኳስ ቅርበት ያለው የበለጠ ደግሞ ለፓሪስ ሴን ጀርሜን ቅርበት ያለው ትልቅ ዘጋቢ ነው። እንደምታውቁት ፋብሪክ ሃውኪንስ ደግሞ በኪሊያን ኢምባፔ ዝውውር ላይ ነው የራሱን ትልቁን የመረጃ አቅምን በዓለም አቀፍ ደረጃ ማሳየት የቻለው። ወደዛ መረጃ እንመጣለን እና ይሄ የድርድር ሂደት ሲንዛዛ ቆይቶ ሊቨርፑል ባርኮላን ለማስፈረም በሚደረገው የድርድር ወቅት ነው እንግዲህ የኢብራሂም ሚንቤይን ጉዳይ ከፒኤስጂ አቋም መረዳት ቻለ። ተጫዋቹ ያለፈው ጥቂት ሳምንታት ከ2 ሳምንት ያነሰ ጊዜ ነበር ተወካዮቹን መቀየር የቻለው እና ዮርጊ ሜንዴዝ አዲሱ ተወካይ መሆን የቻለው እና ይሄ የእግር ኳስ ትልቁ ኤጀንት ለሊቨርፑል ኃላፊዎች እንግዲህ በገበያ ላይ ከባርኮላ በተጨማሪ ተጨማሪ ዊንገር ለማስፈረም ካላቸው ፍላጎት አንጻር ዝውውሩ ላይ እንዲገቡ ከዚህ ተጫዋች ጋር ዳይሬክት አፕሮች እንዲደረግ በር ከፍተው ነው እንግዲህ ዮርጊ ሜንዴዝ ሊቨርፑሎች በመጨረሻም ከተጫዋቹ ጋር ከተወካዩም ጋር አስደናቂ ፕሮጀክት አቅርበው ተጫዋቹ ፍላጎቱን ሁሉ ወደ ጀርመን ቡንደስሊጋ የመዘዋወሩን ጉዳይ ቀይሮ 100% ወደ ሊቨርፑል ለመዘዋወር ፈቃደኛ መሆኑን ገልጿልና በቀጣይ ቀናት ሊቨርፑል ለዚህ ተጫዋች 35 ሚሊዮን ፓውንድ 40 ሚሊዮን ዩሮ ያቅርብ እንጂ ዝውውሩ በፍጥነት የሚጠናቀቅ እንደሆነ ነው ፋብሪክ ሃውኪንስ እየዘገበ የሚገኘው። የመረጃውን ባለቤት ይሄ ዘጋቢ ነው፣ የአርኤምሲ ስፖርት ሪፖርተር የሆነው የታመነው ዘጋቢ። እንደውም እናስታውሰው የዛሬ ዓመት በዚህም ወቅት ፋብሪክ ሃውኪንስ ነው እንደምታስታውሱ ብራድሊ ባርኮላ በግል ጉዳይ ከሊቨርፑል ጋር ተስማምቷል። ነገር ግን ፒኤስጂ እና ሊቨርፑል መካከል ያለው ድርድር በሰዓት እጥረት ምክንያት ዝውውሩ የሚካሄድ አይመስልም። የመጀመሪያው ኤክስክሉሲቭ ኒውስ ያወጣው የዛሬ ዓመት ምናልባት ካስታውሳችሁ ከማርክ ጌሂ የዝውውር ድራማ ቀደም ብሎ የወጣው ትልቁ ኤክስክሉሲቭ ኒውስ የዚህ ዘጋቢ ነበር። ሊቨርፑል ሁሉንም ስምምነት መፈጸም ቢችልም ካለው የሰዓት እጥረትና የሁለቱ ክለቦች ድርድር በተለይ ፒኤስጂ የጠየቀው ክፍያና
ሊቨርፑል ለማቅረብ ያሰበው ክፍያ አለመመጣጠኑን ተከትሎ ዝውውሩ ሳይሳካ መቅረቱን እንኳን የዘገበው ይሄ ዘጋቢ ነበር። በስተመጨረሻም እንግዲህ ትናንት ምሽት ሊቨርፑል ሁለቱንም ተጫዋች ለማዘዋወር ከፒኤስጂ እየሰራ እንደሆነ ነው አያይዞ ማንሳት የቻለው። ባርኮላንም ሚንቤይንም አሁን ሁለቱም ተጫዋች ይሄ ሴኔጋላዊ ተጫዋች በቀኝ ክንፍ የሚጫወት የቀኝ እግር ተጫዋች ነው። ፊዚካሉ ፍጥነቱ ከእድሜው ጋር ተመጣጣኝ አይመስልም ሁላ በደንብ ተጫዋቹን በትኩረት ለተመለከተ በተለይ በዓለም ዋንጫ የሴኔጋልና የፈረንሳይ ጨዋታ በተለያዩ ጨዋታዎች ለሴኔጋል ተቀይሮ በዚህ ዓለም ዋንጫ የመጫወት ደቂቃ አግኝቶ ነበር። በቀኝ ክንፍ ነው ተቀይሮ የሚገባው። ፈጣን፣ ጉልበተኛ፣ ዳይሬክት የማጥቃት ባህሪ ያለው በሊግ የበለጠ ፓሪስ ሴን ጀርሜን የሚድዊክ ጨዋታ ሲኖረው በዩኤፋ ሻምፒየንስ ሊግ አብዛኛውን የፊት መስመር ተጫዋቾች አማካዮች በሚያሳርፍበት ሰዓት ሮቴሽኖችን ሉዊስ ኤንሪኬ ሲያደርግ የመጀመሪያ በፊት መስመር በኩል ቅድሚያ የሚሰጠው እድል የሚያገኘው ተጫዋች ነበር እና በስተመጨረሻም የቋሚነትን ዋስትና የበለጠ ደቂቃ አሁን ደግሞ ፒኤስጂ እያስፈረማቸው ከሚገኘው ተጫዋች አንጻር ይህን የአካዳሚ ተጫዋች ደቂቃ የማግኘት እድሉ በዚህ ቡድን ውስጥ የተሻሻለ ደቂቃ ቀጣይ ዓመት ለማግኘት ሁኔታዎች አመቺ እንደማይሆኑ ተረድቶ ቀደም ብሎም ከፒኤስጂ ጋር ስምምነት ላይ ደርሶ በዚህ ዝውውር መስኮት እንደሚለቅ ይጠበቅ ነበር። አሁን እንግዲህ እንደሚወጡ ዘገባዎች ከሆነ ሊቨርፑል ልክ እንደ ቪክተር ሙኒዮዝ ነው። እንደምታስታውሱት የቪክተር ሙኒዮዝ ዝውውር በኦሳሱናና ኒውካስል መካከል በሁሉም ቅድመ ሁኔታ ከስምምነት ላይ የሚያበቃ ድርድር እየተደረገ ነበር። ሊቨርፑል መጀመሪያ የቪክተር ሙኒዮዝን ተወካዮችን ማናገር ቻለ። ለተጫዋቹ ፕሮጀክትን አቀረበ። ተጫዋቹ በፍጥነት ከሊቨርፑል ጋር ተስማማ። ከዛም በኋላ ነው ከኦሳሱና ጋር ሊቨርፑል በቀጥታ መስማማት የቻለው። ልክ የዛ አይነት የዝውውር ሂደት ነው። በገበያ ላይ የተሻለ አማራጭ ይሆናል። ለወደፊት በዚህ ዲፓርትመንት ላይ ጎልብቶ በአስተማማኝ ሁኔታ የቀኙን ዲፓርትመንት ለሊቨርፑል ያጠናክራል ተብሎ ከታሰበው ከተያዙ አማራጮች ውስጥ በስተመጨረሻ እንግዲህ በሚስጥር ተይዞ ለረጅም ጊዜ ሲከታተሉት የነበረ ሴኔጋላዊ ተጫዋችን በስተመጨረሻም ለማስፈረም አሁን በተጫዋቹ በኩል በሁሉም ቅድመ ሁኔታ ሊቨርፑል ሌቨርኩዘን ላይ አድቫንቴጅ ወስዶ ተጫዋቹ ምርጫውን በይፋ አሳውቋል፣ ወደ አንፊልድ መዘዋወር እንደሚፈልግ። ስለዚህ በቀጣይ ቀናት ሊቨርፑል እና ፒኤስጂ መካከል በተጨማሪ ክፍያ ላይ ተመስርቶ የሁለቱን ተጫዋቾች ደብል ዲል ለማድረግ ቀጥተኛ ድርድሮች የሚቀጥሉ ይሆናል። እዚህ ጋር ማንሳት ያለብን የባርኮላ ጉዳይ ከሚንቤ ጋር ምንም አይነት ተያያዥነት የለውም። ሁለቱንም ለማስፈረም ነው ከፒኤስጂ ተወካዮች ጋር ሊቨርፑል እየተደራደረ የሚገኘው። ይሄ መረጃ ከፈረንሳይ ሚዲያ ከወጣ በኋላ የበለጠ በእንግሊዝ ሚዲያ ተጨባጭነቱ የመረጃ የዘገባዎቹን አቅም በተለያየ መልኩ ስንመለከት ደግሞ ከእንግሊዝ ሪፖርተሮች ከተለያዩ ሚዲያዎች ውስጥ አንዱ ሲሞን ጆንስ ነው። እንደምታስታውሱት ይሄ ዘጋቢ ለዴሊ ሜል ነው የሚሰራው። በአንድ ወር ውስጥ ከአንድ ዘገባ በላይ ላይሰራም ይችላል። በዝውውር ላይ ግን በሚያወጣቸው መረጃዎች በቀጥታ ነው ልክ እንደነ ዴቪድ ኦርኒስተን 100% ተቀባይነት ያለው እና ምሽት ላይ ይሄ መረጃ ከወጣ በኋላ በፋብሪክ ሃውኪንስ ከወጣ በኋላ በዴሊ ሜል ገጹ ላይ ሲሞን ጆንስ ደግሞ ዲቴል ማብራሪያውን ማስፈር ችሎ ነበር። በመረጃው ላይ ይዞ ከወጣቸው ነጥቦች መካከል ሚንቤይን ሊቨርፑል መከታተል የጀመረው ልክ አርነ ስሎትን ለመቀየር የክለቡ የበላይ ጠባቂዎች በውድድር ዓመቱ መሃል ላይ ከወሰኑ በኋላ ከአንዶኒ ኢራዮላ ጋር በተደረገው ዳይሬክት አፕሮች የስልትም የተጫዋች የዝውውርም እቅድ ለውጥ እንደሚኖር ስላወቁ በቅርብ ጊዜ ውስጥ ይህን ተጫዋች ባለፉት 4 ወራት ውስጥ ሲከታተሉት የነበረው። ከዛም በኋላ የኢራዮላ ቅጥር ተፈጽሞ በአሜሪካ በነበረው የቅድመ ውድድር ጊዜ ዝግጅት አሰልጣኙ በትኩረት የቡድኑን የፊት መስመር ዴብዙንም የተጫዋቾችንም አቅም ያለፈውን ሲዝን ሪፖርትን ከአሁኑ ትሬኒንጋቸው ላይ ፕሪሲዝን ጋር አመዛዝ ነው
ለውሳኔ እንደበቁ ከዛ ሊቨርፑል በቀጥታ ይሄን ተጫዋች ለማዘዋወር በጆርጊ ሜንዴዝ አማካኝነት ጥሪ ይቅርብላቸው እንጂ ሚንቤይ በራዳራቸው ውስጥ እንዳለ ሲሞን ጆንስ ደግሞ አረጋግጧል። ለረጅም ጊዜ ነው የሚለው ለ5 ወራት ከ4 ወር በላይ በተለይ የአሰልጣኝ ለውጥ ከታሰበ በኋላ የቅድም ለውጥ አድርገው ነው ሚንቤይ እንግዲህ በራዳራቸው ውስጥ የተያዘው እስከዛሬ ድረስ ይሄ መረጃ ትናንት ምሽት እስከሚወጣ ድረስ ይሄ ሴኔጋላዊ ተጫዋች በሊቨርፑል ራዳር ውስጥ እንዳለ በየትኛው ሚዲያ ላይ ተያይዞ ሲወጣ ግን አልተመለከትንም፣ ወይም የመረጃ ምንጮችም ሲጠቁሙ በአብዛኛው አልተመለከትንም። እንደውም የበለጠ በቀኝ ክንፍ ላይ ሊፈርም ይችላል ተብሎ ብዙ ግምት ሲሰጠው የነበረው ወይ ያኩቡ ሚንቴ ነው ወይም ራያንን የበርንማውዙም ብራዚላዊውን ተጫዋች ከሁለቱ አንዱን የሚል ሩመርስ ነበር። እንግዲህ ከምንም ሳይጠበቅ ነው ልክ እንደ ቪክተር ሙኒዮዝ ዝውውር የሆነው ለዛ ነው። እና ሲሞን ጆንስ በዘገባው ላይ በርካታ ነጥቦችን አንስቷል። ለምሳሌ ከአሜሪካው ቱር የሊቨርፑል የመጨረሻ ጨዋታ ቀደም ብሎ የሪቻርድ ሂውዝ እና የአንቶኒ ራዮላ የመጨረሻ ሚቲንግ የነበረው 2 ዊንግ የማስፈረም እቅድና በቀጣይ የመጨረሻ ሳምንታት ሊቨርፑል አስፈላጊውን ቀጣይ ስቴፖችን ለማድረግ ቀደም ብሎ ግን የ2 ዊንግ ጉዳይ እልባት እንዲሰጠው ሁለቱ ወገኖች መካከል በጣም ጠንካራ ውይይት መደረጉን እዛ ጋር ያይዞ ጽፏል። እና ሊቨርፑል ባለፉት ቀናት 2 አይነት ሙከራ ሲያደርግ እንደነበር አያይዞ ጽፏል። እና የቀድሞ ወዳጁን አማክሮ ሲሞን ፍራንሲስም ማለት ነው ሪቻርድ ሂውዝ በበርንማውዝ አብሮ በጋራ የሰሩትን የራያንን ሂደት በድጋሚ ሪቪው ለማድረግ በአልሂላል ኃላፊነት ላይ የሚገኘው ሲሞን ፍራንሲስን ጭምር አማክሮ እንደነበር መረጃዎች ተያይዞ ወጥተዋል። ይሄ ማለት የተጫዋቹን የመልቀቂያ ሂደትና የአሁኑ የክለቡ ዋና ዳይሬክተር በሲሞን ፍራንሲስ ጥቆማ አማካኝነት ነው የበርንማውዝ ኃላፊ መሆን የቻለው እና የቀድሞ ወዳጁንም ጭምር አማክሮ ነገር ግን በዚህ የዝውውር መስኮት የተጫዋቹ ሪሊስ ክሎዝ ትሪግ እንደማይደረግ በቀጥታ ተነግሯቸው ነው እንግዲህ ቀጣይ ሳመር ነው 85.5 ሚሊዮን ፓውንድ ከፈረንጆቹ አዲሱ ዓመት ጀምሮ ከጃንዋሪ ጀምሮ ነው ራያን በይፋ አንድ ቡድን ለማስፈረም ቢመጣ ሪሊስ ክሎዙ አክቲቭ ሊሆን የሚችለው። በዚህ የዝውውር መስኮት ይሄን ተጫዋች የማስፈረም የሊቨርፑል ፕላን እንደነበር ተያይዞ ተነስቷል። ግን የሊቨርፑል የበርንማውዝ አፕሮች እንግዲህ ያደረጉት ጥረት አልተሳካም። ስለዚህ ፊታቸውን ወደ ሌሎች አማራጮች አዙረው ሚንቤይን ግን የመጨረሻ መዳረሻቸው አድርገዋል እና ከተጫዋቹ በኩል ሙሉ በሙሉ ፍቃደኝነትም ተጫዋቹን ወደ አንፊልድ ለመዘዋወር 100% ያለውን ፍላጎት አሳውቋል። አሁን የሊቨርፑል ዳይሬክት ኦፈር ከብራድሊ ባርኮላ ጋር በተያያዘ የዚህን ተጫዋችን የዝውውር ሂደት የማካሄድ ቀጣይ ስቴፖች ነው። ግን የበለጠ ሁሉም ሪፖርት ላይ የሚባለው ወይም እየወጣ የሚገኘው ሊቨርፑል ሁለቱን ተጫዋቾች ነጣጥሎ የማዘዋወር ፕላን አይደለም፣ አንድ ላይ በፍጥነት የማምጣት ነው። አሁን ላይ ሁለተኛው ኦፈር ቀርቧል የሚባለው አሁን በቀጣይ ቀናት በደንብ የመረጃ መስማታችን አይቀርም። ሁለተኛው ኦፈር ለሁለቱም ክለቦች ተስማሚ እንደሆነ እየተነሳ በባርኮላ በኩል አስታውሱ፣ የሌኪፑን ሪፖርተር 120 ሚሊዮን ዩሮ የዚህ ተጫዋች የዝውውር ሂደትን ለማጠናቀቅ በቂ ነው ተብሎ በፔጂዎች ይታመናል ብሏል። አሁን በቅርብ ጊዜ ውስጥ ደግሞ የዋጋ ልዩነት እንዴት እየቀነሰ እንደመጣ ደግሞ አስተውላችኋል ብዬ አስባለሁ። መጀመሪያ 175 ሚሊዮን ዩሮ ተባለ። አሁን ደግሞ በዚህ ሳምንት 150 ሚሊዮን ዩሮ እየተባለ ግን አሁንም ይሄን ያክል ክፍያ አይደለም፣ ከዛም ያነሰ ነው። ነገር ግን ሊቨርፑል መጀመሪያ ላይ ያቀረበው ክፍያ ፔዤ ከጠበቀው ጋር ተቀራራቢ አልነበረም። በዚህ ሳምንት በተደረገው ደግሞ አዲስ ኦፈር ሁለቱ ክለቦችን ሊያስማማ የሚችል ነው ተብሎ ተገምቷል። ስንት እንደሆነ እንግዲህ እስካሁን ድረስ የታወቀ ነገር የለም። በቀጣይ ቀናት እንግዲህ የሁለቱን ተጫዋቾች የዝውውር ሂደት ለማከናወን እንደ ሲሞን ጆንስ ዘገባ ከሆነ ለፔዤ ሊቨርፑል ቢያንስ
ከ140 እስከ 150 ሚሊዮን ፓውንድ መክፈሉ የማይቀር ነው ይላል። ይሄ ደግሞ በክለቡ እቅድ ላይ ትክክለኛ የዋጋ ተመን ተደርጎ ተወስዷል። አሁን ትልቁ ማረጋገጫ ይሄ ከ140 እስከ 150 ሚሊዮን ፓውንድ ለሁለቱ የዊንግ ተጫዋች። ይሄ የበለጠ ለክለቡ ተስማሚ የዝውውር ሂደት ነው። ምክንያቱም በዚህ የዝውውር መስኮት ለአንድ ተጫዋች የሚከፈለው ክፍያ የገበያው ዋጋ ከሚጠበቀው በላይ መናሩን ተከትሎ ሁለት ተጫዋቾችን በእንዲህ አይነት የዝውውር ሂደት ያውም ውድድሩ በተቃረበበት ወቅት እንዲህ አይነት ሂደት መገኘቱ ወይም አጋጣሚው ለሊቨርፑል የበለጠ አሰልጣኙ የስኳዱን አቅም ሂደት እያንዳንዱን ጉዳይ ከሞከሩ በኋላ አሁን አስፈላጊ ቀጣይ እርምጃዎች የቅድመ ውድድር ጊዜ ዝግጅትንና የስኳዱን ጥንካሬ ክፍተትና ቀጣይ መጎልበት ያለባቸውን ጉዳዮች በደንብ ከቃኙ በኋላ ነው ወደ ውሳኔም በዚህ ሳምንት ጠንካራና ለሊቨርፑል በጣም ቢዚ የሚሆኑበት ሳምንት እንደሆነ ትናንትም ከትናንት በስቲያ በነበረን ፕሮግራም ስናነሳላችሁ ነበር። በስተመጨረሻም እንግዲህ ሁለቱን ተጫዋቾች በቀጥታ ከፈረንሳይ ክለብ ለማምጣት አሁን ሊቨርፑል ከፒኤስጂ ጋር የሁለት ተጫዋቾችን ድርድር ነው እያደረገ የሚገኘው። የባርኮላን ብቻ ሳይሆን የኢብራሂም ሚንቤም ዝውውር ተካቶበታል። ታዲያ ይሄ ጉዳይ ሌላ ምልክት አይሰጠንም ወይ? አሁን እዚህ ጋር አንዳንድ ግምቶችን ማስቀመጥ ያስፈልጋል። ትናንት የነበረንም ፕሮግራም እስቲ ወደኋላ መለስ ብላችሁ ያላዳመጣችሁ አድምጡ። የብሩኖ ጊመሬስ እና የባርኮላ ፎቶ ያለበት ላይ ቶትናም ለሊቨርፑሎች ያላቸውን ጠንካራ ፍላጎት ማቅረብ የሚፈልጉትንም ኦፈር አይታወቅ እንጂ ዋጋው ይሄን ያክል ክፍያ ለማቅረብ ዝግጅት አድርገናል ብለውም መጠቆማቸው ሲዘገብ ነበር። ግን ሊቨርፑል አስተማማኝ ክፍያ በሁለተኛ ደረጃ ደግሞ አስተማማኝ ተተኪ እስካላገኘ ድረስ ጋክፖን የመሸጥ ፍላጎት የላቸውም። ግን ይሄ መረጃ ትናንት በነበረን ፕሮግራም በተጠናቀቀው ሲዝን ባለፈው ሳመር ሉዊስ ዲያዝን ሊቨርፑል ለመሸጥ ምንም አይነት እቅድ የለንም ብለው ተስማሚ የሆነው ኦፈር ሲቀርብ ግን አንደኛ እድሜው በወቅቱ 29 ዓመት ሊገባ እንግዲህ 2 ወር 3 ወር ገደማ እየቀረው በተጨማሪም እንደ ቢዝነስ ሞዴል አዋጪ የሆነ የኮንትራት ማፍረሻ ለ2 ዓመት ኮንትራት ለቀረው ተጫዋች ወደ 74-75 ሚሊዮን ዩሮ ቀርቦላቸው ያን የዝውውር ዋጋ ተቀበሉ። ከዋጋ ክፍያና ከኮንትራት ማፍረሻ ከቀሪ የኮንትራት ሂደትና የተጫዋቹ እድሜ ጋር በቀጥታ በተያያዘ እንዲህ አይነት እርምጃዎች ለመውሰድ ተገደው ነበር። አሁን ግን የጋክፖ ጉዳይ ባለፈው ሲዝን አስታውሱ፣ ከኛ ጋር ረጅም ጊዜ የቆያችሁ ኮንትራት እስከ 2030 ትልቅ ኮንትራት ሰጥተው ተጫዋቹን ኮንትራት ለማራዘም ሲያስቡ እንደ ቢዝነስ ፕላን እንደሆነ ግን መዘንጋት የለብንም ስንላችሁ ነበር። የምታስታውሱ ከሆነ ይሄ የተጫዋቹን የረጅም ጊዜ አገልግሎት ታሳቢ ያደረገ የኮንትራት ማራዘሚያ ሂደት አይመስለኝም። በቀጣይ ጊዜያት ከዚህ ተጫዋች ጋር በተያያዘ ለሊቨርፑል ጠንካራ ፍላጎት መምጣቱ የማይቀር ነው። ስለዚህ በጥሩ ዋጋ ለመሸጥ ከግምት ውስጥ በማስገባትና የተጫዋቹንም ተተኪ ከወዲሁ ማዘጋጀት ይጀምራሉ። ይሄ የቢዝነስ ስትራቴጂ ነው ስንላችሁ ነበር። አሁን ይሄ ተጫዋች 27 ዓመቱ ነው። በዚህ ተጫዋች ቦታ የሚመጣው ተጫዋች 23 ዓመቱ ብራድሊ ባርኮላ ማለት ነው። እና አሁን እንደሚወጡ ዘገባዎች ከሆነ ሊቨርፑል ሚንቤይንም በቀኝ ክንፍ የሚያስፈርመው ዴብዙን አጠናክሮ አሁን ከቶትናም ሊቀርብላቸው የታሰበውን 75 ሚሊዮን ፓውንድ ለመቀበልም በራቸውን ክፍት ለማድረግ ነው። 75 ሚሊዮን ፓውንድ ይሄ ቀላል የሚባል ክፍያ አይደለም። ወደ 88 ሚሊዮን ዩሮ አካባቢ ቶትናም ለኮርሊ ጋክፖ ለማቅረብ እቅድ እንዳለው እንግዲህ በሲሞን ጆንስ ዘገባ ላይ ተያይዞ ተነስቷል። ስለዚህ ትልቅ አፕግሬድ ለማድረግ ነው ክለቡ ያሰበው። የሳላ ዲፓርትመንት ላይ የሳላ መውጣትን ተከትሎ በቦታው ላይ የሚያገለግል የሚጎለብት የረጅም ጊዜ
የሚያድግ ፖቴንሻልን ከግምት ውስጥ በማስገባት ሴኔጋላዊውን የሳዲዮ ማኔ ሀገር ልጅን ሚምቤይን በቀኝ ክንፍ በግራ ደግሞ ብራድሊ ባርኮላን አፕግሬድ ለማድረግ የክለቡ የዚህ የዝውውር መስኮት ትልቁ ፕላን ነው። ይህንንም ለማድረግ እንግዲህ ከ140 እስከ 150 ሚሊዮን ፓውንድ ለሁለቱ ተጫዋቾች ለመክፈል ክለቡ እንግዲህ ስትራቴጂካሊ በነደፈው ደረጃ ሂደቱ በተቃና መልኩ እየሄደለት ነው። በቀጣይ ቀናት አግሪመንት ላይ ይደርሳሉ ወይስ ድርድሮች ይረዝማሉ? ግን ቀጣይ የዛሬን ሮብን ጨምሮ ነገ ሐሙስን፣ አርብ እስከ ቅዳሜ ድረስ ግን ተጨማሪ ሌላ አፕዴት ምናልባት የሁለቱን ተጫዋቾች ደብል ዲል ሊቨርፑል ሊያረጋግጥ ይችላል ምናልባት። ምክንያቱም ይሄ ሳምንት ለክለቡ እጅጉን ከባድ ቢዚ የሚሆንበት ሳምንት ነው። ምክንያቱም ያለፉት የስራ ቀናት ሂደቶችን በመጀመር ድርድሮችን በማድረግ ስቴጆችን እንግዲህ በማጥበብ ላይ እንደነበር በርካታ ሚዲያዎች ሲዘግቡ ነበር። ግን እነማን ላይ እንደሆነ ግልጽ በሆነ መልኩ የወጣ መረጃ አልነበረም። አሁን ግን እየተረጋገጠ በመጣው እንግዲህ ቀኝ ዊንግ ላይ ኢብራሂም ሚምቤይን በማስፈረም ግራ ላይ ባርኮላን በማምጣት የዊንጉን አዲስ አፕግሬድ እንደምታውቁት ሊቨርፑል በዊንግ ተጫዋቾች ዙሪያ የማይታማ ላለፉት 10 ዓመት ምናምን አስተማማኝ ዊንገር የነበረው ቡድን እንደምታውቁት ምን ያክል የአርነ ስሎት ፕላን የሊቨርፑልን የጨዋታ ስልትም የቡድን ቅርጽም የስኳድ ባላንሱም እንዳፋለሰ ግን እዚህ ጋር መረዳት እንችላለን። ምክንያቱም በ2 ዓመት ውስጥ የዚህ ኔዘርላንዳዊ አሰልጣኝ የጨዋታ ስታይል የረጅም ዓመት የክሎፕና የኤድዋርድ ድካም በአንዴ ነው የተሸረሸረው። ይሄ ግልጽ የሆነ ጉዳይ ነው። የሉዊስ ዲያዝ መልቀቅ፣ የመሐመድ ሳላ መልቀቅ፣ ዊንግ ላይ የነበረው የሊቨርፑል ከፍተኛ የሆነ አቅም በቅርብ ዓመት ውስጥ በእርግጥ መታደስ ያስፈልገው ነበር። ግን የታደሰበት ሂደት በቀጥታ በ9 ቁጥር ተጫዋቾች ላይ የነዛ ተጫዋቾች መምጣት ለክለቡ የሚያሳድገው በርካታ ኳሊቲዎች አሉ። ግን የዊንግ አቅም ላይ ክለቡን በእጅጉ ያዳከመ ሌሎች ዲፓርትመንቶችን የበለጠ የ9 ቁጥር ተጫዋቾችን የማጎልበት ሂደት ነው የተያዘው እና ይሄ የክለቡን የረጅም ጊዜ ዲዛይንን እንግዲህ የቀየረ ነበር። አሁን ወደ ቦታ የመመለስ ይመስላል። ምክንያቱም ከጨዋታ ስልትም ከጨዋታ አቀራረብም ከአፕሮችም አንጻር ዊንግን በአስፈላጊ ሁኔታ መገልገል የዊንግ ተጫዋቾች እንቅስቃሴን በእጅጉ የሚፈልግ ፊዚካሊቲን የቀላቀለ የጋራ ኳሶችን፣ የሃይ ተርኖቨር እንቅስቃሴዎችን፣ አግሬሲቭ የሆኑ የሜዳ ውስጥ በእያንዳንዱ ዲፓርትመንት ላይ የሚደረጉ ውሳኔዎችን የሚፈልገው ካራክተር እንግዲህ ዊንገር በአንገብጋቢ ሁኔታ ያስፈልገዋል። ለዚህም ነው ራዮላ ደግሞ የበለጠ እንደምታውቁት በወጣት ተጫዋቾችን ማጎልበትና ማሳደግ ላይ እጅጉን የተካኑ ናቸው። ምክንያቱም በርንማውዝ ባለፉት 2 የዝውውር መስኮቶች ከ250 ሚሊዮን ፓውንድ በላይ ገቢ አግኝቷል። ይሄ መዘንጋት የለብን። በተወሰኑ ክፍያዎች የመጡ ተጫዋቾች በከፍተኛ ገንዘብ ሲሸጡ ተመልክተናል። ለምሳሌ እነ ዲን ሃውሰንን፣ ኢላ ዛባኝን፣ ሜሎስ ኪርኬዝን እንኳን ወደ ሊቨርፑሎች ሲያመጡት እነ ዶሚኒክ ሶላንኬ የጎለበቱበት ርቀት በአንዶኒ ያሮላ ውስጥ በተመሳሳይ እነ አንቷን ሴሜኒዮን ተመልከቱ፣ እነ ዳንጎ አታራን ከፍተኛ ክፍያ የተፈጸመባቸው ተጫዋቾች አይደሉም። እንደውም አንድ የዴሊ ሜል ሪፖርት ላይ ስመለከት በአጠቃላይ ለእነዚህ ተጫዋቾች በድምሩ 62 ሚሊዮን ፓውንድ ነው ያወጡት። በርንማውዞች ግን በከፍተኛ ክፍያ ነው የሸጧቸው። ስለዚህ ክለቡ ፋይናንሻሊ ራሱን ያጠናከረው ወጣቶችን በማምጣት የክለቡንም ውጤት ባሉበት በሚድል ክላስ ላይ ሳይለቁ የክለቡን አትራፊነትና ለገዢ ክለቦች ደግሞ በማቅረብ በኩል ፖቴንሻሎችን ለማጎልበት ራዮላ ቁልፍ ሚና ነበራቸው። አሁን እንግዲህ ያንን ሚሽን በላቀ ስቴጅ በላቀ ደረጃ በትልቅ ክለብ ውስጥ የመፈጸም ትልቅ ኃላፊነት ነው። እንደተመለከታችሁ ደግሞ በቅድመ ውድድር ጊዜ ዝግጅት በአሜሪካ በነበረው የፕሪሲዝን ጨዋታዎችን በደንብ ለተመለከተ በደንብ ላስተዋለ የወጣት ተጫዋቾች አቅም
በሜዳ ውስጥ የነበራቸው በራስ መተማመን የአንዳንድ ተጫዋቾች ፖቴንሻልማ ለዚህ አሰልጣኝ ታክቲክ በምን ያክል ርቀት ተስማሚ ቢሆን ነው ተጫዋቾቹ በዋና ስብስብ ውስጥ መካተት አለባቸው፣ ደቂቃ ሊሰጣቸው ይገባል የሚልም ድምጽ እየተሰማ ነው የሚገኘው። ለምሳሌ የኒዮኒን ብቃት ከተመለከታችሁ አንድ እንደውም ለሊቨርፑል በጣም ቅርበት ያለው ጸሐፊ ኢያን ዶሊ መሰለኝ ካልተሳሳትኩ በሊቨርፑል ኢኮ በኩል ልክ ፖግባ በጁቬ ቤት ገና እድሎች ማግኘት ሲጀምር የነበረው አይነት ተችና ፖቴንሻልን እያስተዋልን ነው፣ በደንብ የዚህን ተጫዋች ክህሎት ተመልከቱ እያለ ነበር። ሰሞኑን በሚወጡ ሪፖርቶችን ካያችሁ ይሄ ተጫዋች እንደምታስታውሱት የርገን ክሎፕ ገና በ15 ዓመቱ በ14 ዓመቱ 700,000 ፓውንድ ሲከፍሉ ከሌስተር ሲቲ ሲያስፈርሙት እብደት ተብሎ ነበር የምታስታውሱ ከሆነ እና የፔፕ ሊንደርስ የመጨረሻ የአካዳሚ የምልመላ ውጤት ነው እና ሊንደርስ በአንድ ግዙፍ የአካዳሚ ተጫዋቾች ውድድር ላይ ግብዣ ተደርጎላቸው ከክሎፕ ጋር በሄዱበት ወቅት የመለመሉት ወጣት ተጫዋች ነው። እንግዲህ በስተመጨረሻም ይሄ ተጫዋች አድጎ ጎልብቶ እንደውም እኮ አንድ በዚህ ዘገባ ላይ የተመለከትኩት ስሎት ቢቆዩ ኖሮ ለስዋንሲ ሲቲ በ10 ሚሊዮን ፓውንድ የመሸጥ እድል ነበረው። ራዮላ ይህን ተጫዋች ለመሞከር ፍጹም ፈቃደኛ መሆናቸውንና የተጫዋቹን ፖቴንሻል ስለተመለከቱ ነው የቆየው የሚል ሪፖርትም ተያይዞ ወጥቷል። እንደምታስታውሱት አምና ሲዝኑ ሊጀምር ሲል የረጅም ዓመት የ6 ዓመት ተኩል ምናምን ኮንትራት የፈረመው የበለጠ የነ ሪዮን ጎሞሃን ፖቴንሻል ተመልክታቸዋል በቅድመ ውድድር ጊዜ ዝግጅት። ግን የኒዮኒ አማካይ ክፍል ሚና በቀጣይ የውድድር ዓመት አትጠራጠሩ፣ ራዮላ በርካታ ደቂቃ ከሚሰጧቸው ወጣት ተጫዋቾች ውስጥ ግንባር ቀደም ሊሆን ይችላል። የዚህ ተጫዋች የአማካይ ክፍል እንቅስቃሴ በቅድመ ውድድር ጊዜ ዝግጅት ወቅት እጅጉን አስገራሚ ነው። የሚወጡትም ሪፖርቶች በአጠቃላይ እንዲሁም ዊነር እንደ ሉዘር የሚል የጄምስ ፒርስ የአትሌቲክስ መረጃን እየተመለከትኩኝ ነበር ከትናንት በስቲያ። አሸናፊውና ተሸናፊው ማን ነው? በዚህ የቅድመ ውድድር ጊዜ ዝግጅት የነ ኮርቲስ ጆንስ ባህሪ በቅድመ ውድድር ጊዜ ዝግጅት ባገኙት ደቂቃ ላይ ያሳዩት ኢምፓክት፣ የዝውውሩ ተጽዕኖ የተጫዋቹን ቆይታ ጥያቄ ውስጥ ከቷል ይልና ግን ሊቨርፑል በቀጥታ ተተኪውን እንኳን ባያመጣ ተተኪውን ያሳደገ ይመስላል ይላል የኒዮኒን ፖቴንሻል በተመለከተ እና ይሄን ጉዳይ ደግሞ ሰቦዝ ላይ ካለፈው የሊድስ ጨዋታ ሽንፈት በኋላ የወጣት ተጫዋቾች መጎልበትና አሁን ላይ የክለቡ የምልመላ ክፍል ምን ያክል ወጣት ተጫዋቾች ላይ ያለው እምነት እየተሰጣቸው ያለውን እድል ከግምት ውስጥ በማስገባት እንግዲህ ብዙ ጉዳዮችን አንስቶ መግለጫ ላይ ሁኔታዎችን ሲያነሳ ነበርና አሁን የራዮላ አስተማማኝ ግብዓት የማቅረብም ሂደት ለአንዶኒ ራዮላ እንግዲህ ያለፉትን የስራ ቀናት ሲሰሩ የነበሩትን ጉዳዮች በዚህ ሳምንት ለማከናወን ቆርጠው እንደተነሱ ያስታውቃል። እስቲ በቀጣይ ቀናት ግን በሚወጡ ሪፖርቶች ከሆነ ሁለቱ ተጫዋቾች መዳረሻቸው አንፊልድ እንደሚሆን ከሁለቱም ተጫዋቾች ውሳኔ ፍላጎትም አንጻር አሁን ላይ እውን የሚሆን ይመስላል። ባርኮላ ሚንቤም ግን በዝውውር እንግዲህ ሂደቶች እስካልተጠናቀቁ ድረስ እርግጠኛው ነው መናገር ይከብዳል። ግን ተጫዋቾች ምርጫቸውን አሳውቋል። ሁለቱ የፓሪስ ሴን ጀርሜን ተጫዋቾች ግን ባርኮላንና ሚንቤን ማምጣት በ150 ሚሊዮን ፓውንድ ከዛም በኋላ 75-80 ሚሊዮን ፓውንድ ደግሞ ጋክፖ መሸጥ እስቲ በእናንተ እይታ አሪፍ ቢዝነስ ነው ብላችሁ ታስባላችሁ? አፕግሬድ ማድረግ ረጅም ዓመት የሚያገለግሉ ሁለት ምርጥ የክንፍ ተጫዋቾችን ማምጣት የ27 ዓመት ጥሩ ኤክስፒሪየንስ ያለውን ተጫዋች ደግሞ በጥሩ ዋጋ መሸጥ አንደኛ የክለቡን አዲስ የክንፍ ተጫዋች እደሳን ከግምት ውስጥ በማስገባት አፕግሬድ ያደረጉበትን መንገድ እስቲ እይታችሁን በኮሜንት መስጫ ላይ አስቀምጡ። ጥሩ ሽግግር ነው ወይስ
እንዴት ትመለከታላችሁ? ባርኮላና ሚንቤ በሳላና በጋክፖ ቦታ የእናንተን ሀሳብ አስተያየት በኮሜንት መስጫ አስቀምጡልን። ከሴንተር ባክ የበለጠ ቀኝ ፉል ባክ የመፈረም እድል አለው ይላል። ሴንተር ባክ ጉዳይ እንግዲህ እስካሁን ትልቅ ኢሹ እንዳልሆነ ነው እየተነሳ የሚገኘው በሊቨርፑል ቤት። እስቲ በቀጣይ ደግሞ የሚወጡ መረጃዎች አይታወቁም፣ ግን ከሴንተር ባክ ይልቅ ቀኝ ፉል ባክ የመፈረም እድሉ ሰፊ ነው የሚሉ መረጃዎች ተያይዞ ይወጣሉ። ለዚህ ደግሞ ተመራጩ ተጫዋች ካዮዲ እንደሆነ እየገለጹ ነው የሚገኙት፣ የብሬንፎርዱ ቀኝ ፉል ባክ። እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ ላይ ያስቀምጡልን። ሊቨርፑል ግን ሁለቱን የፓሪስ ሴን ጀርሜን ዊንገሮችን ለማምጣት በዝውውሩ ላይ በጣም ጠንክሮና ገፍቶበት እየሄደ እንደሆነ በስፋት እየተገለጸ ነው። ይሄ ምሽት ላይ የተገኘ አዲስ አፕዴት ነው። እንግዲህ የሊቨርፑል ደጋፊዎች ብዙ ሲጨነቁ፣ ብዙ ስለ ክለቡ ቀጣይ ሁኔታ ሲያስቡ ለነበሩ እንግዲህ እፎይታ የሚፈጥር መረጃ ነው። በነገራችን ላይ መሐመድ ሳላ በስተመጨረሻ መዳረሻው ትራንስበርስፖር ሆኗል። በቱርክ የሚገኘውን ትራንስበርስፖርን ለመቀላቀል ወስኖ ተጫዋቹ እንግዲህ ተስማምቶ በቀጥታ ለሜዲካል በዛሬው ዕለት ወደ ቱርክ ይጓዛል የሚሉ መረጃዎች በስፋት እየወጡ ነው። ለማንኛውም የብራድሊ ባርኮላን እና የሚንቤይን የምሽቱ መረጃ በተመለከተ በእንዲህ መልኩ ወደ እናንተ አደረስን። ከተመቻችሁ ላይክ፣ አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችን እንድትቀላቀሉ፣ ከሀገር ውጭ የምታደምጡ ለቻናላችን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን፣ እስቲ ብሩኖ ጊማሬስ ወደ አርሴናል ለመዘዋወር ከጫፍ መድረሱን ተከትሎ የዚህ ተጫዋች በአርሴናል የአማካይ ክፍል ላይ ምን ያክል ዳይናሚክስ ይጨምራል? የዚህ ተጫዋች ዝውውር ለምንድን ነው በአርሴናል ቤት በእኛ እይታ፣ በእኔ እይታ ከቪኒሲየስ ጁኒየር የበለጠ ስቴትመንት ሳይኒንግ የብሩኖ ጊማሬስ ዝውውር ነው። ይህን የምልበት ደግሞ የተለያዩ የራሴ እይታዎች አሉ። ከእናንተ ጋር መወያየት ያለብን ሰፋ ያለ አርዕስት ነው። ሳትርቁ ጠብቁን። በዚህ ፕሮግራም እንመጣለን። እስከዛው ድረስ ሰላም ቆዩ።